ስብከት ማለት ይሄን ማየት ነው። ስለሱ ማይሰብክ ማን አለ? ስለሱ ማይናገር ማን አለ? በማይከለ ምድር በቀራንዮ ቀትር ላይ እንደተሰቀለ ዛሬም በእኔና በእናንተ የራስ ቅል ላይ መስቀሉ ተተክሏል። ይሄን መስቀል ያየው ግን የለም። ልክ ቀትር ላይ የራስ ቅል ጎልጎታ የምትባል ላይ ሰቀሉት ይላል ወንጌላዊ ማርቆስ ጽፎልናል። የራስ ቅል ጎልጎታ የምን ቅል? ስከልቦ ነው። ስከል ማለት የራስ ቅል ነው። ፕሌስ ኦፍ ስከል ቀራንዮ ጎልጎታ ሰቀሉት ይላል። ስንት ሰዓት ላይ? አረ መልሶ ወከ 6 ሰዓት ላይ እና ምን አሉ ሊቁ ሲያስተምሩ የራስ ቅል ጎልጎታ ላይ የጌታ መስቀል ተተከለ። አንዴ ነው የተተከለው። ዛሬ ግን በእያንዳንዱ ክርስቲያን ራስ ላይ የጌታ መስቀል ተተክሏል። ሁሌ እንደተተከለ ነው። ይሄን ማየት ያልቻሉ አይኖች ታውረዋል። እናንተ የማታስተውሉ የገላትያ ሰዎች ሆይ ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበረ። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ይላል። ዓለም ፈጣሪዋ ክርስቶስን ካላየሽ ታውራለሽ ማለት ነው። ጨለማ ውስጥ ናት። ድምጹን ካልሰማሽ ደንቁራለሽ ማለት ነው። አፍንጫዋ እሱን ካላሸተተ አፍንጫዋ ተደፍኗል ማለት ነው። አንደበቷ እሱን ካላመሰገነ አንደበቷ ታትሟል ማለት ነው። የሰማችሁኝ ነው? የገነት ዛፍ ብለን ስንጠራው በአዳም ዘንድ ይገኛል። የሰመረ መስዋዕት ስንለው በአቤል ዘንድ ይታያል። ማይታይበት የት አለ? ነጭም ቀይም አበባ ጌታችን። ያማረ መዓዛ ስንለው በኖህ ዘንድ ይታያል። ህብስትና ወይን ብለን ስንጠራው በመልከጼዴቅ ዘንድ ይታያል። ወዳይ ስንለው በአብርሃም ዘንድ ይገኛል። በግ ብለን ስንጠራው በይስሐቅ ዘንድ ይገኛል። ጎልማሳ ብለን ስንጠራው በያዕቆብ ዘንድ ይገኛል። እሳት ብለን ስንጠራው ወይም እሳት ብለን ስናየው በሙሴ ቁጥቋጦ ውስጥ ይታያል። የኮሬብ ዓለት የተአምር ውሃ ብለን ስንጠራው በአሮን የወርቅ ማዕድ ውስጥ ይገኛል። ሕግና ትእዛዝ ጽላት ብለን ስንጠራው በምን ውስጥ ይታያል? በቃል ኪዳኑ ታቦት ውስጥ ይገኛል። ሽቱ ባልነው ጊዜ በጽዮን የዘይት ቀንድ ይገኛል። ጠል ባልነው ጊዜ በዳዊት ዘንድ ይገኛል። ንጉሥ ባልነው ጊዜ በሰሎሞን ዘንድ ይገኛል። ሕፃን ባልነው ጊዜ በኢሳይያስ ዘንድ ይገኛል። በማን? ሕፃን ተወለደልን ወንድ ልጅም ተሰጠን፣ አለቅነት በጫንቃው ላይ ይሆናል፣ ስሙም ድንቅ አለ። አቤት የድንቆች ድንቅ ድንቅ ነው። መካር ኃያል አምላክ የዘላለም አባት የሰላም አለቃ። የበኩረ ሎሚ ብለን ስንጠራው ኤርምያስ ዘንድ ይገኛል። ቀጭን ፉጨት ብለን ስንጠራው ኤልያስ ዘንድ ይገኛል። ፈረሰኛ ብለን ስንጠራው ዘካርያስ ዘንድ ይገኛል። ግምጃ ብለን ስንጠራው ሕዝቅኤል ዘንድ ይገኛል። ከተራራ ላይ የወረደ ደንጊያ ብለን ስንጠራው በዳንኤል ዘንድ ይገኛል። የምስጋና ጽዋ ብለን ስንጠራው በሱቶል ዕዝራ ዘንድ ይገኛል። አምላካችን የማይገኝበት የለም፣ ሁሉ በእርሱ ሆነ። አስባችሁ ታውቃላችሁ ለምን እንዳልሰጣችሁ? እነሱ 4 እግር ተሰጥቷቸው ምን እያዩ ነው የሚኖሩት? የሚግጡትን ሳር የሚጠጡትን ውሃ በቃ ቀና ብለው ማየት አይችሉም ሰማይን። ሁሉም ያስቡት ለሆዳቸው ነው የሚኖሩት፣ ለሆዳቸው ነው ያስቡት። አለቀ። እኛን ግን ስንት እግር ሰጠን? እንደ ዘንግ መልምሎ እንደ ሸት ፈልፍሎ በፀሐይ ነው እያልን ፀሐይን፣ በጨረቃ ነው እያልን ጨረቃን፣ በከዋክብት ነው በዚህ ንጋት ኮከብ እያልን እናየዋለን። ለዚህ ነው ሰማይን ካላያችሁ ከእንስሳት በምን ተሻለን? 2 እግር እኮ የሰጠ ይሄን እንድታይ ነው። ሰማያት ይነግራ ስብሐተ እግዚአብሔር፣ ሰብአ ሰገልን እንድትሆን ነው እኮ። ይኸው በሰማይ አርምሞ ጽራት በሌለበት ቃል ሊቃነ መላእክት ለሚያመሰግኑ ላንተ ከምስጋና የበለጠ ምስጋና ላንተ እናቀርባለን ትላለች። እንደ እስትንፋስ ያለው ሁሉ ማንን ያመስግን ይላል? ዕጣን ነው ማለት ነው እስትንፋስ። ባረኮ ለእግዚአብሔር በኩሉ ጊዜ ወዘልፈ ስብሐቲሁ ውስተ አፉየ። ዳዊት ነው ከተራራ ላይ ነፋስ ከአፍ ላይ እስትንፋስ እንደማያቋርጥ ያለማቋረጥ ምን እልሃለሁ ዕጣን አድርጋችሁ ታውቃላችሁ ልባችሁን? እንጃ። ልብ ማለት የልዑል ቤት ማለት ነው። የማን ቤት? የልዑል ቤትም በተመሳሳይ መልኩ በ24 አጥንቶች ተጠብቀዋል። የጎድን አጥንት ስንት ነው ቁጥሩ? 24 ነው። በሰማይ 24ቱ ካህናተ ሰማይ በዙፋኑ ዙሪያ እንደከበቡ 12 በዚህ 12 በዚህ በተመሳሳይ መልኩ የልዑል ዙፋን ሕይወት የሚወጣበት ልባችን
የሱ ዙፋን የሆነው ልባችንም በ24ቱ ልብስ አጥንት ከቦታል። ቅድስተ ቅዱሳን የውስጥ ነው። ሊቀ ካህናቱ የሚገባበት 7 ምሰሶዎች የሚያበሩበት ራስ ቅላችን ነው። አሁን የለንበት ዘመን በጣም የተባረከ ዘመን ነው። እኔ በዚህ ዘመን መወለድ መባረክ ነው ብዬ ማምን ሰው ነኝ። የሌሎቻችሁን አላውቅም፣ አይመለከተኝም። ምክንያቱም እንዲህ በትንቢት በምሳሌ የተመሰለው ምሳሌ ጭንቅላት ተከፍቶ የተመለከትንበት ከዚህ በቀር ምን አለ? ምን አለ? ምንም የለም። በቅድስተ ቅዱሳን ውስጥ ታቦቱ መናው ነያዘሽ መሶበ ወርቅና በትረ አሮን ሶስቱ እንዳሉ ጭንቅላት ሲከፈት ይሄ ነው የተገኘው። አቤት ዘመናችን ምን አይነት የተባረከ ነው። መጨረሻ ግን የተገኘው በጣም ከባድ ነው። በጣም የሚያበራ ነው። በጣም የሚያንጸባርቅ ነው። እጅግ የተለየ ነው። በጣም ፈሳሽ ነው። በዚህ ጠብ እያለ በዚህ ይመጣል፣ በ33ቱ ይሄዳል። ብርሃን የተዋህደው ቅባት ውስጥ አለ። አቤት እግዚአብሔር ያስቀመጠው እና ሳይንቲስቶች ዘመን የተባረከ ዘመን አይደል? ሲያዩት በመሳሪያ ይታያል። አሁን ሲከፈት ጭንቅላት ምን ብለው እንደሰየሙት ታውቃላችሁ? ሳክሪሽን ክራይስት ኦይል፣ የክርስቶስ ዘይት ብለው ሰየሙት። ምስጋና ይግባው። የሱ ቤት ነን፣ መቅደሱ ነን፣ ሁሉ በእርሱ ተጋጥመዋል ይላል። ማንም የለም። ፀሐይ በለው፣ ጨረቃ በለው፣ ከዋክብት በለው፣ ዛፍ በለው፣ አንተ በለው፣ ሁሉ ቦቱ ኮነ፣ ሁሉ በእርሱ ሆነ። ወዘንበለ ሁሰ አልቦ ዘኮነ ወኢ ምንትንም ዘኮነ፣ ከሆነውም ያለ እርሱ ምንም ምን የሆነ የለም። በከበረ ደሙ ፈሳሽነት የዓለምን ኃጢአት ያስወገደ ማን ነው? ንገሩኝ። የክብር ባለቤት የአማልክት አምላክ የነገስታት ንጉስ ኢየሱስ ክርስቶስ ብቻ ነው። ስለዚህ በደምም የተረጨ ቀይ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏል። ራእይ 19:13 ወያጽብ ወይን ልብሶ ወለደ ማስካል ሰንዱ ነው። ዘፍጥረት ላይ 49 ልብሱን በወይን ያጥባል፣ ቀሚሱንም በዘለላው ደም ያጥባል። 49:10 ላይ ማለት ነው። ስለዚህ ነጭ ደግሞ ምንድነው? አምላክነቱ ውስጥ ይበሉ። ፍጹም ሰው ፍጹም አምላክ ማን ብቻ ነው? ክርስቶስ ነው። ከእልፍ የተመረጠ ነው። በታምርና በንጽህና ዕለት አለ ነጭም ቀይም አበባ ልጅሽን ሕፃንሽን ታቅፈሽ ወደ ቤተ መቅደስ በገባሽ ጊዜ ድንግል ማርያም ርግበ ኖህ፣ ርግበ ዳዊት፣ ርግበ ሰሎሞን ከሐዘን ከለቅሶ ታረጋጊን ዘንድ ነይ ድንግል ማርያም ትምጣ በመካከላችን። ማንን ታቅፋ? ነጭም ቀይም አበባ ልጇን። ክብር ምስጋና ለስሙ። ነጭ አበባ፣ ቀይ አበባ። ስትመጪ ግን አለ ብቻሽን አትምጪ ነው። ደስተኛውን ገብርኤልንና እንዳንቺ ርኅሩ የሆነው ሚካኤልን፣ ለኛ ደግሞ እስጢፋኖስን ጨምራ ትምጣልን እመቤታችን። ምን ወደው ለምን ቀይ ጽጌረዳ መስዋዕትነቱን ያመለክታል። እናንተ ጊፍት እያላችሁ ለፍሬንዶቻችሁ ነው መስጠት አይደለም። ጾመ ድጓ ላይ ምን ይላል? ጽጌረዳ አስቀምጡ ይላል። የስቅለቱ ቀን እዚህ እንትኑ ሲወጡ ነው ያተቀደሳቱ ምን ይላል? ትእዛዝ አለ። ቀይ ጽጌረዳ ያስቀምጡ። ለምንድን ነው ቀይ ጽጌረዳ? ጽጌረዳ ውብ እንደሆነ ምንድነው? አምላካችን ምንድነው? ውብ ነው። ይሴኒ ለሃዩ ሙሉ ደዋለሚያ ውበቱ ከሰው ልጆች ሁሉ ይልቅ ምን ይላል? ያምራል። ቀይ እንደሆነ ምኑን አፍስሷል? ደሙን አፍስሷል። ጽጌረዳ በእሾህ እንደተከበበች የክብር ባለቤት የሾህ አክሊልን ምን ብሏል? በጭንቅላቱ ላይ ተቀዳጅቷል። በመቀዳጀቱስ አጥፋ አለነ መርገመ ሶክ ወአሜከላ ዘበቆለ ውስተ ምድርነ፣ በምድራችን የበቀለ እሾህ አሜከላ መርገምን ምን ብሏል? ሽሯል። ልክ እንደ ነጭ አበባ ደግሞ ትንሣኤውን ገልጧል። ምስጋና ለስሙ። ትንሣኤውን ገልጧል። ለዚህ ነው ክርስትና ስንነሳ ነጭ፣ ቀይ፣ ጥቁር ቀለም ያለው ማተብ ይታሰርልናል አንገታችን ላይ። እታችሁት የለ ይሄው ነው ያሰርኩት። ነጭ፣ ቀይ፣ ጥቁር ነው። ነጭ፣ ቀይ፣ ጥቁር ነው። ለምንድን ነው ነጩ? አንድ ወታደር መጣና ቀኝ ጎኑን በተሳለ ጦር ምን አደረገ? ወጋው። እንደ ለፊደል ሆኖ ንጹህ ውሃ ፈሰሰ። የተጠመቅንበት ነው። ትኩስ ደም ወጣ። የጠጣነው ነው። ስጋው ተፈተተ። የበላነው ነው። ስለዚህ ከጎኑ በፈሰሰ ውሃ ተጠምቀን ስጋውን የበላን ደሙን የጠጣን በቅብአ ሜሮን የታተም የክርስቶስ መቅደሱ ሆነናል። ክብር ምስጋና ለስሙ ይሁን።
እናየው ዘንድ ደግሞ መልክና ደም ግባት የለውም ይላል ኢሳይያስ። ደግሞ ሰሎሞን እንዲያስደስቶን እንዲሁ ውበቱን አሳይቶን አቤት የአምላካችን ፀሐይነቱን አሳይቶን ሲያፍነከንከን ኢሳይያስ ደግሞ ምን ይላል? እናየው ዘንድ መልክና ደም የሕማም ሰው ይላል። በቃ ቀራኒው ላይ ወስደናል። ቀራኒውን እስቲ አስቡት። 6666 ጊዜ የተገረፈ ጀርባ ሰውነት አስባችሁታል? ስጋው አልቆ እንደዶ አጥንቱ 1 2 3 ብሎ ሲቆጠር በስጅ ሚስማር የተወጋ እጁ እግሩ በጦር የተበሳ ጎኑ በሾህ አክሊል እዚህ ጋር ደግሞ ደፍተው አክሊል እንደገና ጭንቅላቱን መጥቶ ፊቱ በደም እናየው ዘንድ መልክና ደም ግባት የለው። ብቻኛ ክርስቲያኖች ሁለቱንም እናያለን። የማን ፊቱንም እናስባለን፣ የደብረ ታቦር ፊቱንም እናስባለን። ምክንያቱም ውዴ ነጭና ቀይ ነው። ክብርሽ ገናና ነው ለዘላለም። ይሄ ነው በፀሐይ ነው አለው። ጌታም በፀሐይ መስሏል። እውነት ነው። ስለሱ ማይሰብክ ማን አለ? ስለሱ ማይናገር ማን አለ? በማይከለ ምድር በቀራንዮ ቀትር ላይ እንደተሰቀለ ዛሬም በእኔና በእናንተ የራስ ቅል ላይ መስቀሉ ተተክሏል። ይሄን መስቀል ያየው ግን የለም። ሊቀጠበብት አለቃ እያሌው ታምሮ አንድ ስብከት ነበራቸው፣ የራስ ቅል የሚል ስብከት። አድምጣችሁ ከሆነ አላቀም፣ ዩቲዩብ ላይ ለመድኃኔዓለም የሰበኩት ስብከት ይመስለኛል። ልክ ቀትር ላይ የራስ ቅል ጎልጎታ የምትባል ላይ ሰቀሉት ይላል ወንጌላዊ ማርቆስ ጽፎልናል። የራስ ቅል ጎልጎታ የምን ቅል? ስከል ቦን። ስከል ማለት የራስ ቅል ነው፣ ፕሌስ ኦፍ ስከል። ቀራንዮ ጎልጎታ ሰቀሉት ይላል። ስንት ሰዓት ላይ? አረ መልሶ 6 ሰዓት ላይ። እና ምን አሉ ሊቁ ሲያስተምሩ? የራስ ቅል ጎልጎታ ላይ የጌታ መስቀል ተተከለ። አንዴ ነው የተተከለው። ዛሬ ግን በእያንዳንዱ ክርስቲያን ራስ ላይ የጌታ መስቀል ተተክሏል። ሁሌ እንደተተከለ ነው። ይሄን ማየት ያልቻሉ አይኖች ታውረዋል። እናንተ የማታስተውሉ የገላትያ ሰዎች ሆይ ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበረ። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ይላል። ዓለም ፈጣሪዋ ክርስቶስን ካላየሽ ታውራለሽ ማለት ነው። ጨለማ ውስጥ ናት። ድምፁን ካልሰማሽ ደንቁራለሽ ማለት ነው። አፍንጫዋ እሱን ካላሸተተ አፍንጫዋ ተደፍኗል ማለት ነው። አንደበቷ እሱን ካላመሰገነ አንደበቷ ታትሟል ማለት ነው። የሰማችሁኝ ነው? ልክ 6 ሰዓት ላይ የራስ ቅል ጎልጎታ ላይ በ33 ዘመኑ ከ3 ወር እንደተሰቀለ ዛሬም እያንዳንዱ ሰው ወደ ምድር ሲመጣ አንተም አንቺም እኔም ሁላችንም ስንመጣ የራስ ቅላችን እዚህ በክብረ ሕዋሳት እስኪ ደርስ ድረስ ቨርተብሬ ነምበር ኦፍ ቨርተብሬ ስንት ነው? 33 ነው። የጀርባ አጥንታችሁ ከዚህ ጀምራችሁ እስከዚህ ድረስ ስትቆጥሩት ስንት ነው? በክርስቶስ እድሜ ልክ ነው ያለው። አመስግኑ። አሜን ስሎታል። እድሜውን ያተመው 33 ነው። ማንም ሰው ሲመጣ የጌታ የስቅለት ስዕሉን ስትመለከቱ አንድ ጭንቅላት ታያላችሁ አይደል? መስቀሉ እግር ስር ያ ርዕሰ አዳም ነው፣ የአዳም ራስ ነው። በሱ ላይ ነው መስቀሉም የተተከለው። ቢሆንም አዳም 22ኛ ስነ ፍጥረት ነው። ስንተኛ ነው? የእግዚአብሔር ስሞች 22ቱን አሌፋት ናቸው። አዳምም 22ኛ ስነ ፍጥረት ነው። በሱ ራስ ላይ በማይከለ ምድር በ6 ሰዓት ቀትር ላይ እንደተሰቀለ በተመሳሳይ መልኩ ያንዳንዳችን ምድር ላይ ስንመጣ እግዚአብሔር በተፈጥሮ ሲያመጣን ምን እንደሚሰጠን ታውቃላችሁ? ነምበር ኦፍ ስከል ቦንስ የጭንቅላታ አጥንት ቁጥሩ 22 ነው። ስለዚህ መስቀሉ ተተክሎበታል። ቀትር ላይ 6 ሰዓት ላይ በዕፀ መስቀል ላይ እንደተሰቀለ ዛሬም በርዕሰ ልቡናችን ላይ መስቀሉ ምን ሆኗል? ተተክሏል። ለዚህ ነው ዮሐንስ በራእዩ ላይ የክብር ባለቤት ክርስቶስን በምን ውስጥ ያየዋል? በ7 የመቅረዝ መብራቶች ውስጥ ያየዋል። በምን ውስጥ? 7 መብራቶች ብላችሁ አስቡ። መቅረዝ ተቋም ብላችሁ እስራኤል ካልሆናችሁ ሊገባችሁ አይችልም እንጂ 7 ማብሪያ ያለው በሉት። በቃ በቀላሉ መብራት አላቸው፣ ይበራል። እና ዮሐንስ
ክርስቶስም በዛ እውነተኛው ፀሐይ ፊቱ እንደ ፀሐይ ያበራ ነበር ይላል። በቀኝ እጁም 7 ከዋክብት ነበሩት ይላል። ምንድነው? 7 አብያተ ክርስቲያናት ነው። ግን ወደኛ ስናመጣው አንተ እኔ አንቺ ነን። ጥበብ ቤቷን ሰራች ይላል ሰሎሞን ምሳሌ 9 ላይ። ጥበብ አነጸት ላቲ ቤተ፣ ጥበብ ለራሷ ምን ሰራች? ቤትን። ዋቀመት ላቲ 7 አዕማደ፣ 7 ምሰሶዎችን ለራሷ አቆመች። ጥበብ ማን ነው? እግዚአብሔር ነው። ቤቱ ምንድነው? ዩኒቨርስ ነው፣ ዓለም ነው። 7ቱ ምሰሶዎች ምንድናቸው? 7ቱ ዕለታት ናቸው። ይህ ብቻ አይደለም። ጥበብ ማን ነው? ኢየሱስ ክርስቶስ ነው። ቤት ምንድነው? እኔ አንተ አንቺ ማደሪያዎቹ ነን። ልክ እንደ 7 ምሰሶ መክብበ ሐዋሳት በሆነ የራስ ቅላችን ላይ 7 ምሰሶዎችን አደረገ። ስንት አይኖች አሉን? 2። ስንት ጆሮዎች አሉን? አረ 1። ስንት የአፍንጫ ቀዳዳዎች አሉን? ስንት አፍ አለን? ሲደመር 7ቱ ምሰሶዎች እነዚህ ናቸው። ስለዚህ 2ቱ አይኖቻችን ሰሎሞን እንዳለው ክርስቶስን ማየት ካልቻሉ ታውረዋል። 2ቱ ጆሮዎቻችን ድምፁን ሰምተው ይሆን? ድምፁ ምን የሚል ነው? ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው የሚል ድምፅ ነው። እነሆ ከደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱም ጋር እራት እበላለሁ። አቤት የፍቅር መልእክት ነው። የበጎች እረኛ እኔ ነኝ የሚል ድምፅ ነው። ይሄን ያልሰማ ጆሮ ደንቁሯል። 2ቱ የአፍንጫ ቀዳዳዎቻችን መዓዛ ቁርባኑን አሽትተዋል። ወጣቶች ያሽተዋል ወይ? ምንድነው አፍንጫችን እያሸተተ ያለው? ሽቶ ነው። በወጣትነት እድሜያችን ልክ እንደነ እስጢፋኖስ መዓዛ ቁርባኑን ማሽተት ነበረብን። አልታደልንም ለዚህ። ልክ 80 ዓመት ሞልቶን ሲያስቀይም እንዳይ ቤተሰብ አዝሎ አፍ እንዲህ ተከፍቶ ለመቆረብ ሲመጣ ምን መሆናችን ነው? አፍንጫችን እሱን ካላሸተተው ተደፍኗል። ሽቶ ስላሸተተ ያሸታል አይደለም። አፋችን አንድ የመቅረዝ መብራት ነው። ስጋውን መብላት፣ ደሙን መጠጣት፣ የታረደውን ፍሪዳ ማጣጣም ያስፈልጋል። ስጋው የሚጣፍጥ መብል ነው ይላል አባ ጊዮርጊስ። ደሙም የሚጣፍጥ መጠጥ ነው። ያ ከበጎሮሯችን ሊፈስ ይገባል። ወጣቶችን ነው ደግሞ ምለው። በተለይ ለምንድን ነው ማንቆርበው? በሰሞኑ ግብጽ ነበርኩኝ። እዛም ተመላልሻለሁ እና ያስቀደሰ ሁሉ ይቆርባል እዛ ማለት ነው። ስጋውን ደሙን ይቀበላል። በእርግጠኛም ካልቆረብን እንድናስቀድስ ትእዛዙ አያዝም። ዘይተመጠውም ቁርባን ይሰደድን ቤተክርስቲያን ነው የሚለው። ራሳችን እያዜምን ነው የምንለው። የሰማችሁ ነው። ቅዳሴው መቀደሱ ክርስቶስን ልንበላው ልንጠጣው ልንዋሃደው ነው እንጂ ለሌላ አይደለም። እኛ ቅዳሴ ጠበል ላይ ነው ድብድቡ። ጉድ እኮ ነው። እና ለምንድነው እየጠየቅኩኝ ምትቆርቡት እለት እለት ስል በምን ሰዓት ሰማዕትነት እንደሚመጣ አይታወቅም። እዛ እንደኛ አይደለም። አንዱ አሸባሪ አፈንድቶ የሚሞት አሉ ብዙዎች። ምንድነው የሚሉት? ክርስቶስን ሳንበላና ሳንጠጣ ሞት እንዳያገኘን ነው የሚሉት። ከሄድንም ወደሱ በልተነው ነው ጠጥተነው ነው መሄድ ያለብን። ዝም ብሎ በንዝህላል ተቀምጦ አይደለም። እየበላ ነው ጠጥተ ነው ወደሱ ወደ ሰማያዊ ሙሽራ ወደ ክርስቶስ መሄድ ምን አይነት መባረክ ነው? መባረክ ነው ብለው ያስባሉ። እና ንስሐ ሲገቡ ጠይቄያለሁ። ይሄን ሁሉ ንስሐ ስትገቡ አልኳቸው ምንድነው ቀኖናው? ጾም፣ ጸሎት፣ ስግደት ነው እኛ የሚሰጠን ጥሩ ነው በየእንትኑ። እዛ ግን አይደለም። 2 ሳምንት እንዳትቆርብ ተብሎ ይከለከላል። አንድ ወጣት፣ አንድ እናት፣ አንድ ሴት ነው ወዘተረፈ 2 ሳምንት እንዳትቀበል ከተባለ ኦክሲጅኑን ቆመ ማለት ነው። አዘነ። ክርስቶስን አያየው፣ ክርስቶስን አያደምጠውም። መዓዛ ቁርባኑ ባፍንጫው አይገባም። አጣጥሞታል። 2 ሳምንት ክርስቶስን ሳይቆርብ ኖረ ማለት ኦክሲጅኑ ቆመ ማለት ነው። ለዛ ክርስቲያን ያሳፍራል። ወደኛ ስንመጣ በነጠላ ብቻ የተሸፈነ አምልኮት አይሆንም። ስለዚህ መብራታችን አልበራም ነው። እውነተኛው ፀሐይ እኛ ላይ ማብራት አለበት። ስላላበራ ነው ይሄ ሁሉ የሆነው። ስለዚህ የሰማችን ኦርቶዶክሳውያን በእኛም ልቡና እውነተኛው ፀሐይ እንዲያበራ ቅዱስ ፈቃድ ይሆንልን። ሌላዎችን ነግሬያችሁ ትምህርቴን ላጠቃል። ፀሐይ 4 ከዋክብት ታስከትላለች። ስንት ከዋክብት? ድገሙት።
አራቱን ደግሞ አጅቦ 12ቱ አብረዋት ይጓዛሉ። ስንት? ለምንድን ነው ይሄን ያደረገው አምላካችን? ሄኖክ በምዕራፍ 28 ቁጥር 19 ላይ እንዲህ ይላል፣ የተሰሩ አራቱን ክፍለ ዘመን የሚለዩ ስንት ዘመን? ሲዝንስ፣ ወቅቶች ማለት ነው። መጋቢዎች ስማቸው ሚልክኤል፣ ህልመልሜሌክ፣ ምልኤልና ናሬል ናቸው ይላል። እነዚህ በሰማይ ላይ ይታያሉ። ወቅታቸውን ካወቃችሁ በአይን ይታያሉ። ምንም የሚፈልጉ አይደሉም። አራት ናቸው። ስለዚህ እነዚህ አራቱ መርሃያን ከዋክብት 91 ቀን ከ15 ኬክሮስ ፀሐይን ይከተላሉ። ማንን ይከተላሉ? ፀሐይን ይከተላሉ። በሳይንሱ አልዴባራን፣ ሬጉለስ፣ አንታረስ፣ ፎማልሃውት ይባላሉ። በሳይንሱ ይታወቃሉ አራቱ ታላላቅ ከዋክብትና በተለይ አልዴባራን የሚባለው ሚልክኤል የሚባለው ነው። ማየት ከፈለጋችሁ ዛሬ አለ፣ ዛሬ ይታያል። ታይሳስኒ መብራት ብቻ ስለሆነ እንጂ በምስራቅ አድማስ ነው ወደዛ ሰውር ይታያል። ቶረስ ማለት ነው። እዛ ውስጥ አለ። እዛ ውስጥ የሚያበራው ሚልክኤል ነው። ሌላው ሬጉለስ ህልመልሜሌክ ይባላል። ሊዮ ወይም አሰድ አንበሳው የክርስቶስ የይሁዳ አንበሳ መሆኑን በሚጠቁመው ኮከብ ውስጥ ህብረ ኮከብ ውስጥ ያበራል። አንታረስ የሚሉት ሳይንቲስቶቹ ሚልኤል የሚባለው ኮከብ ነው። እሱ ደግሞ አቅራብ በሚባለው ኮከብ ውስጥ ያበራል። ሌላው ፎማላውት ናሬል ይባላል። አኳሪየስ ወይም ደለዊ በሚባለው የክርስቶስ የጥምቀቱ ምሳሌ በሆነው መናዝል ውስጥ ያበራል። ስንት ናቸው? ስንት ናቸው? አራት ናቸው። እነዚህ ፀሐይን እየተከተሉ በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ ወይም በአራቱ ወቅቶች ላይ እንደሚሰለጥኑ ስንት ወንጌላውያንን መረጠ? ንገረኝ። አራት ብቻ። አንደኛው ማን ነው? ሁለተኛው ማን ነው? ሶስተኛው ማን ነው? አራተኛው ማን ነው? ዮሐንስ ነው። በብሉይ ዘመን እውነተኛው ፀሐይ እግዚአብሔር አብ አራት ታላላቅ ነቢያትን ኢሳይያስን፣ ኤርምያስን፣ ሕዝቅኤልን፣ ዳንኤልን እንደመረጠ ከፀሐይ የተገኘው እውነተኛው ፀሐይ ልጁ ደግሞ አራቱን ወንጌላውያንን መረጠ። ማንን? ማቴዎስን፣ ማርቆስን፣ ሉቃስን፣ ዮሐንስን። አራቱን ተከትለው 12ቱ መናዝል ደግሞ ፀሐይን እየተከተሉ እንደሚጓዙ ስንት ሐዋርያትን መረጠ? 12 መረጠ። በብሉይ 12 ደቂቅ ነቢያት፣ በሐዲሱ ደግሞ 12ቱ ብርሃን ከዋክብትን መረጠ። ለዚህ ነው ሰማይ የእግዚአብሔርን የእጅ ሥራ ይናገራል። እያንዳንዱ የሚገርማችሁ ፀሐይ ፍኖተ ፀሐይ አላት፣ መንገድ አላት። ዝም ብሎ አይደለም። 12ቱ ብቻ። ሌላው የተለያዩ 88 ናቸው። አንዱ በዚህ ዳር ይሄዳል፣ አንዱ በዚህ፣ አንዱ በዚህ። የፀሐይን መስመር የሚከተሉ ከዋክብት ስንት ናቸው? 12 ብቻ ናቸው። ኤክሊፕቲክ ይባላል ፍኖተ ፀሐይ እያንዳንዳቸው በ30 ዲግሪ ያሉ እንደ ሰርክል በሉ 360 ዲግሪ። በጣም ይገርማል። እሱም ስንት ሐዋርያትን መረጠ? መልሱ 12። ለዚህ ነው በጥንት ጊዜ 12 ሆነው የሚቀድሱት ካህናት። ዛሬው ነው ያድርገው 5 አልነበረ ወይ 12 ወይ 7 ነበረ። 5 ከጊዜ ብዛት ሲመጣ ይቅርብ እዚህ ዓመት ላይ አይሆንም። 7 ልኡካን ወይ 12 ልኡካን ሆነው ይቀድሳሉ። 12 ልኡካን ሆነው ከቀደሱ በ12ቱ ብርሃን ከዋክብት አምሳል ነው። እነዚህ ስጋዊ ነው፣ እነዚህ ደግሞ መንፈሳዊ ነው። እነዚህ ፀሐይን ነው የሚከተሉት። እነዚህ ካህናት ደግሞ እውነተኛው ፀሐይ ሊቀ ካህናት ክርስቶስን ነው የሚከተሉት። ወይ 7 ሆነው ሊገቡ ይችላሉ። ስንት ሆነው? 7 ዕለታት አሉ። እግዚአብሔር ሁሉም በሰባት ታዋቁሯል። በቀኝ እጁም 7 ከዋክብት ነበሩ ይላል። ፀሐይ፣ ጨረቃ፣ 5 ፕላኔቶች። የሰው ፊት ላይ 7 ነገር እንዳስቀመጠ ማለት ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ምን አለ? በፀሐይ ትመስዪዋለሽ ካለ በኋላ ወበሮስኑ አለ ደግሞ በጨረቃ ነውን? እስቲ በሉ። የጨረቃስ የራሷ ብርሃን የላትም። ብርሃን የምትቀበለው ከማን ነው? መልስ ስጡ። ፀሐይ ነው። ሰሎሞን ዳዊት ምን አለ? ዙፋኑም በፊቴ እንደ ፀሐይ ይኖራል፣ ለዘላለም እንደ ጨረቃ ይጸናል፣ ምስክርነቱን በሰማይ የታመነ ነው። መዝሙር 88 በቅንፍ 89 ከ36 ከ37። ጨረቃን ስታስብ ማንን ታስባለ? ዮሐንስ መጥምቅ በዮሐንስ 1:8 ላይ
ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም። ለሰው ሁሉ የሚያበራው እውነተኛ ብርሃን ወደ ዓለም ይመጣ ነበር። እሱ ማን ነው? ክርስቶስ ነው። የፀሐይ ብርሃንን የምትቀበል ማን ናት? ኧረ መልሱ። ጨረቃ ናት። የእውነተኛው ፀሐይ የክርስቶስን ብርሃን የተቀበለ ማን ነው? ዮሐንስ ነው። መንገድ ጠራጊው ነው። ቤተ ክርስቲያን ናት። ካህናት ናቸው። ሊቁ ምን ይላል? ካህናት ጨረቃ ናቸው ይላል። ምንድን ናቸው? ጨረቃዎች ናቸው። ጨረቃዎች ናቸው። ለምን? ጨረቃ የፀሐይን ብርሃን እንደምትቀበል ከእውነተኛው ፀሐይ ከክርስቶስ ምን ተቀብለዋል? ስልጣነ ክህነትን ተቀብለዋል። ከፀሐይ የተለየ ጨረቃ ምን የላትም? ፍጥን ምን የላትም? ብርሃን እንደሌላት ከእውነተኛው ከክርስቶስ ክህነትን ያልተቀበለ ብርሃን የለውም ወይም ክህነት የለውም። ለዚህ ነው የክህነት ሰንሰለት ያልተቋረጠው እዚህ ቤተ ክርስቲያን። ሌላው ተነስቶ ካህን ነኝ ይላል። አይሰራም፣ አይሰራም፣ አይሆንም። በትክክለኛው መስመር የኛ በማርቆስ በኩል የመጣ ሰንሰለት ነው እስካሁን ያልተቋረጠ። ያ ከሆነ ጨለማ ነው። ጨለማ ደግሞ ሊያበራ አይችልም። ስለዚህ ጨረቃ ሆነው ማን ተገልጠዋል? ካህናት፣ ቤተ ክርስቲያን ተገልጠዋል። ለዚህ ነው ቤተ ክርስቲያን ቅዳሴ ሲቀደስ ስርዓተ ቤተ ክርስቲያን ወይም የቅዳሴው ስርዓት ምን ይላል? ሁለት መብራት አንዱን በቀኝ አንዱን በግራ በመንበረ ታቦቱ ላይ አብሩ ይላል። ስርዓቱ እዛው ላይ ተጽፏል። ዙሪያውን ደግሞ የቀናዲል መብራቶች ይብሩ። ቤተ ክርስቲያን የጠፈር ምሳሌ ናት። በቀኝ የሚበራው መብራት የፀሐይ፣ በግራ የሚበራው መብራት የጨረቃ፣ ዙሪያውን የሚበራው መብራት የከዋክብት አምሳል ነው። ሰማይ አድርጎ ገልጧታል ቤተ ክርስቲያን። ወበያሮስኑ ካለ በኋላ ወበከማኒዮስኑ የመጨረሻ ነው ወይስ ባስታርቦሸሽ አለ? እቺ ምንድናት? ቪነስ ናት። ዝሁራ ትባላለች። ምን ትባላለች? ዝሁራ። ዛሃረ ማለት በግዕዝ ቋንቋ አበራ ማለት ነው። ዛሬ አለች ግን አሁን ጠልቃለች። ታኅሳስ አካባቢ ላይ ወደ ምዕራብ ልክ ዞር ስትሉ በጣም ደምቃ በጣም አብርታ የምትታይ አንዲት ብሩህ አካል ታያላችሁ። እሷ ምንድናት? አስታርቦሸሽ ወይም ኮከበ ምዕራብ ምንላት ቪነስ የምትባለው ፕላኔት ናት። ጠዋት ደግሞ በምትታይበት ጊዜ ኮከበ ጽባህ ትባላለች። የንጋት ኮከብ። የምን ኮከብ? ልክ ፀሐይ ከመውጣቷ በፊት በምን ትታያለች? በምስራቅ አድማስ ወሯን ጠብቃ። አሁን ግን ታኅሳስ የጌታ ልደቱ ነው። ልንገራችሁ፣ በሙሉ ሰማይ ላይ የሚታዩት ከዋክብት ስለ ልደቱ ነው የሚጮሁት። እንዴት አድርጌ እንደማስረዳት እንደምችል አላውቅም። ከዋክብት ምልከታ ቢኖር ኖሮ ማሳየት ይቻላል። የሰብአ ሰገል ከዋክብት አሉ እዚህ ላይ ወጥተዋል። አሁን በስተ ምስራቅ አቅጣጫ ስትወጡ 3 ቀበቶ ይሰራሉ። እነዚህ የሰብአ ሰገል አምሳል ናቸው። እና በሱ ትመስያለሽ ይላል ሰሎሞን። በማን? በዚች። ለዚህ ነው ራሱ ክርስቶስ በራእይ 22:16 ላይ እኔ ኢየሱስ በአብያተ ክርስቲያናት ዘንድ ይህን እንዲመሰክርላችሁ መልአኬን ላኩ። እኔ አለ። ደስ ሲል እኔ የሚለው ቃል እኔ የዳዊት ስርና ዘር የማን? የሚያበራም የንጋት ኮከብ ነኝ አለ። የሚያበራ የምን ኮከብ ነኝ? ራሱ ነው ያለው። እኔ ራሴ የሚያበራው የንጋት ኮከብ ነኝ አለ። ፀሐይን ስታይ እሱን ታየዋለህ። ይህን የሚያበራ የንጋት ኮከብ ስትመለከት እሱን ታየዋለህ። ለዚህ ነው ቅዱስ ጴጥሮስ በረከቱ ይደርብን በልቡናችን ዘወትር የሚያድር ብርሃናችን መድኃኔ ዓለም ክርስቶስ ነውና በንጋት ኮከብ መስሎ በሁለተኛ ጴጥሮስ መልእክቱ ምዕራፍ 1 ቁጥር 19 ላይ ምድርም እስኪጠባ ድረስ የንጋትም ኮከብ በልባችሁ እስኪወጣ ድረስ በምናችን ድንቅ ነው። እሱ ዋናው መድኃኔ ዓለም ነው። በእያንዳንዳችን መቅደስ ሰውነታችን ሊያበራ ይገባል። ብርሃኑ እንዴት ነው? ያበራ ነው። የማን መቅደስ ነን? አትፍሩ፣ አይዟችሁ። የእግዚአብሔር ምኖቹ ነን እንዴ? ቆይ እሺ፣ ቤተ ክርስቲያን የማን ቤት ናት? እኛስ የማን ቤት ነን? በቃ እቺ በቅባ ሜሮን ትባረካለች። እኛ ራሳችን አናጢው መጥቶ ሲሚንቶን አድርጎ በግንቡ ሁሉ አድርጎ ይሰራታል። መጨረሻ ላይ ሊቀ ጳጳሱ በቅባ ሜሮን ይባርካታል። የማን ማደሪያ ትሆናለች? እኛንስ የሰራን ማን ነው?
ራሱ በእጁ ነው። ደግሞ እኛ የሚለየው በእጁ በራሱ በአልፋ እግዚአብሔር እጅ ይወድ እጆች ሰሩኝ አበጃጁኝ ይላል። እጆች ሰሩኝ። ደስ አይልም? ፊታችሁን በመስታወት ስታዩ ደስ አይላችሁ? እኔ በጣም ነው የምንፍነከነከው በቃ ሁሌ ባየሁት ቁጥር። ምክንያቱም እግዚአብሔር በእጁ ሰርቶኛል። ሕይወትን እስትንፋስ ባፍንጫው ምን አለበት ገብቷል። ሕያው መቅደሱ ነን። ስለዚህ ስንት እግሮች አሉን? ስንት? 4 ያለው አለ? 2 ነው። 2 አለን። ከዛ 2 እግሩ በላይ ምን አለ? ሰውነታቸውን ይሁት እስቲ። ሆድ ዕቃችን አለ የለም? አለ የለም? ከሆድ ዕቃችሁ በላይ ምናችሁ አለ? ልባችሁ። ከዛስ ጭንቅላት አለ ነው። ስንት ማለት ነው? አረባካችሁ ነገርኳችሁ። ሆድ ዕቃ ኩላሊት ያጤሰው ልብ ያመላለሰው ናላ የወረሰው አልሰማት ይፈትል ልብ ወኩላታ አላነበባችሁም? ዳዊት ኩላሊት ኤሪያ ስንት? 1 ልብ ጭንቅላት ኩላሊት ያመላለሰውን ኩላሊት ያጤሰውን ይቅርታ ልብ ያመላለሰውን ናላ የወረሰውን ማን ያውቃል አለ? እግዚአብሔር ያውቃል ይላል። ስንት እግሮች አሉ? ውሻችሁ፣ ድመታችሁ፣ ፈረሳችሁ፣ በቅሏችሁ፣ የዱር አራዊትን በሏቸው ስንት እግር አላቸው? 4 እግር ነው የተሰጣቸው። አስባችሁ ታውቃላችሁ ለምን እንዳልሰጣችሁ? እነሱ 4 እግር ተሰጥቷቸው ምን እያዩ ነው የሚኖሩት? የሚግጡትን ሳር የሚጠጡትን ውሃ በቃ ቀና ብለው ማየት አይችሉም ሰማይን። ሁሌም ያስቡት ለሆዳቸው ነው የሚኖሩት፣ ለሆዳቸው ነው ያስቡት። አለቀ። እኛን ግን ስንት እግር ሰጠን? እንደ ዘንግ መልምሎ እንደ ሸት ፈልፍሎ በፀሐይ ነው እያልን ፀሐይን፣ በጨረቃ ነው እያልን ጨረቃን፣ በከዋክብት ነው በዚህ ንጋት ኮከብ እያልን እናየዋለን። ለዚህ ነው ሰማይን ካላያችሁ ከእንስሳት በምን ተሻለን? 2 እግር እኮ የሰጠ ይሄን እንድታይ ነው። ሰማያት ይነግራ ስብሐተ እግዚአብሔር ሰብአ ሰገልን እንድትሆን ነው እኮ። ይኸው በሰማይ አይቴ ሃሎ ዘተወልደ ንጉሥ አይሁድ የተወለደው ንጉሥ ወዴት አለ? እስመሪነ ኮከበ ዚአሁ በምስራቅ የእርሱን ኮከብ በምስራቅ አይተን ወመጻእነ ከመ ንስግሎቱ ለእርሱ ልንሰግድ መተናል እያልክ እንድትፈልገው እኮ ነው ራሱ መድኃኔዓለምን እውነተኛውን ፀሐይ። እንዲህ መሬት እያየ ስለ መብላት ስለ መጠጣት ስለ መውለድ ብቻ ካሰብክ 4 እግር ይገባህ ነበር። ስንት እግር ግን አለ? ቤተ መቅደሱ ሲሰራ ዝም ብሎ አልተሰራም። ኮድ ነው፣ ምስጢር ነው። ሙሴን ሲና ተራራ ላይ ያወጣውና በብርሃን ድንኳን ያሳየዋልና እንደዚህ ከመዝህ ትገብራለህ ደብተራ እንዲያደርገ ስራ ይለዋል። እያንዳንዱን ያሰለጠነው አርክቴክቱ ባለቤቱ ነው። አሳይቶ እንዲያርግ። ለዚህ ነው ያሬድ ጾመ ድጓው ላይ ማርያም ምን ይላል? ቀዳሚሃ ለጽዮን ሰማይ ሳረረ፣ ከጽዮን አስቀድሞ ሰማይን ፈጠረ። ወበዳግም አርአያው ለሙሴ ዘከመ የገብር ግብር አለ ደብተራ፣ ዳግመኛ ለሙሴ የድንኳኗን ስራ አሳየው ይላል። እና የነሐስ ይሄ ትልቅ የነሐስ ያዕቆብና በለዝ የሚባሉ ስንት ምሰሶች አሉ? 2 ስንት እግሮች አሉ? አረ መልሱ ያዙ እንጂ ስንት እግሮች አሉ? ያዕቆብና በለዝ መቅደሱን እንዳጸኑት ዛሬም 2 እግሮች አሉን። እና እግሮቻችን ሁሉ ለማን ይመረከካሉ? ለእግዚአብሔር። ከመለስሙ ለኢየሱስ ክርስቶስ አለ። እነዚህ ናቸው። ይስግድ ሁሉ ብርክ። ያዕቆብ ቀኙ፣ በለዝ ግራው እግሬ ነው። ከዛ መቅደሱን ሲሰራው ስንት ክፍል አስደረገው? 3 ብሎ ነው እንደ 3 ይሆነ። የመጀመሪያው አደባባይ ይባላል። እና አደባባይ ላይ ያለው ስርዓት ምን መሰላችሁ? ፊታችሁን በመስታወት ስታዩ እንድታስቡት ብዬ ነው። አደባባይ ላይ ምን አለ መሰላችሁ? የሚቃጠል መስዋዕት። ካህናት የመናጻት ስርዓት ያከናውናሉ። የሚቃጠል መስዋዕት ለማን ይቀርባል? ምን ላይ? የመጀመሪያው ክፍል አደባባይ መቃጠል ስርዓት። ሆድቃችሁን አስባችሁታል? አንጀታችሁ አንጀቴ ምን ሆነ ትላላችሁ? ተቃጠለ ትላላችሁ። የአንጀት የሚቃጠልበት አደባባይ ነው። የዛሬው አንጀታችን ግን የሚቃጠለው በማን ፍቅር ነው? በክርስቶስ ፍቅር ነው። ንድድ ይላል በቃ እንደ ዮሐንስ አንጀቴ ተቃጠለ ባንቺ ፍቅር ይላል። በእግዚአብሔር ፍቅር ካልቃጠል ማን ነው ያድገነ ፍቅሩ ለክርስቶስ ያለው እኮ አንጀቱ ቅጥል ብሎ ነው። እነ እስጢፋኖስ እኮ አንጀቱ በክርስቶስ ፍቅር ቅጥል ብሎ ነው። ያ ሁሉ ድንጋይ ሲወረወርበት ለሱ ገለባ ነበረ። እየሰማችሁ ነው? አንጀታችን እንደ አደባባይ አድርጎታል። መቅደሱ ነው። ልባችንን እንደ ቅድስት አደረገው። እንደምን ቅድስት ላይ 3 ስርዓቶች ተከናወኑ።
አንደኛው ዕጣን፣ የምን መስዋዕት? የዕጣን መስዋዕት የጤሰ ይወጣል። ወደማ አረመልስ ወደ ባለቤቱ ዕጣኑ የሚወጣበት 7 መቅረዞች ይበራሉ። ስንት? እሱ ቅድስት ውስጥ ያለ ነው። 12 ህብስቶች ደግሞ ይደረደራሉ። ወዴን በዚህ 6 በዚህ 6 ጠረጴዛው ላይ ልክ እንደዛ ስርዓት ሰውን ነው የሰራው እኮ። ደረታችሁን ተመልከቱ። ምን ይወጣል? እስትንፋስ እንደ ዕጣን ይወጣል። ከልባችሁ ይወጣል። ከልባችሁ የሚወጣው ግን ምንድነው? እንደ ዕጣን ሆኖ ምስጋና። እስቲ በሉ አርምሞ ጽራት በሌለበት ቃል ይላል። እስትንፋስ እንደማያቋርጥ። እስትንፋስ ይቋረጣል? ካልሞታችሁ ይቋረጣል። ቃል ይቋረጣል ስትተኛ። እስትንፋስ ይቋረጣል? አርምሞ ጽራት በሌለበት ቃል ሊቃነ መላእክት ለሚያመሰግኑ ላንተ ከምስጋና የበለጠ ምስጋና ላንተ እናቀርባለን ትላለሽ። እንደ እስትንፋስ እስትንፋስ ያለው ሁሉ ማንን ያመስግን ይላል? ዕጣን ነው ማለት ነው እስትንፋስ። ተባረኮ ለእግዚአብሔር በኩሉ ጊዜ ወዘልፈ ስብሐቲ ውስተ አፉየ። ዳዊት ነው ከተራራ ላይ ነፋስ ከአፍ ላይ እስትንፋስ እንደማያቋርጥ ያለማቋረጥ ምን እልሃለሁ ዕጣን አድርጋችሁ ታውቃላችሁ ልባችሁን? እንጃ። 7 የመቅረዝ መብራት እንደሚበራ 7 የልቡን አይኖች አሉን። እግዚአብሔር ያብራልን። 7 የልቡን አይኖች አሉ። ዝርዝራቸው ውስጥ አልገባም። እንደ 12ቱ ህብስት እንደ ስንት ድገሙት? 12ቱን ህብስት ሲሰዋ አሮን ምን ያደርጋል? 12 ዕንቁ ያለበት ልብስ ይለብሳል። ስንት? 12። በዚህ 6 በዚህ 6 የእስራኤል ትውልዶች ነገደ እስራኤል ስም የተጻፈበት 12 ከዕንቁ የተሰሩ ጸናጽል ዘውስተ ልብሱ ለአሮን ካህን ድንግል ትመሰልበታለች። 12 ልብስ የደረት ልብስ ለብሶ ይመጣና 12ቱን ህብስት ሰውቶ ለማን ያቀርባል? አረ መልሱ ለእግዚአብሔር በዙፋ በመንበሩ ላይ ማለት ነው። ልባችሁስ? ልብ ምንድነው? ሀርት ማለት አይደለም። አንተ ልብ በእኛ ትምህርት በኢትዮጵያ ሊቃውንት ትምህርት ነው ማለት ትልቁ ትምህርት፣ በጣም ረቂቅ ትምህርት አለ። ቤተክርስቲያኗን አናውቃትም በብዙ። ልብ ማለት የልዑል ቤት ማለት ነው። የማን ቤት? የልዑል ቤትም በተመሳሳይ መልኩ በ24 አጥንቶች ተጠብቀዋል። የጎድን አጥንት ስንት ነው ቁጥሩ? 24 ነው። በሰማይ 24ቱ ካህናተ ሰማይ በዙፋኑ ዙሪያ እንደከበቡ 12 በዚህ 12 በዚህ በተመሳሳይ መልኩ የልዑል ዙፋን ሕይወት የሚወጣበት ልባችን የሱ ዙፋን የሆነው ልባችንም በ24ቱ ልብስ አጥንት ከቦታል። ቅድስተ ቅዱሳን የውስጥ ነው። ሊቀ ካህናቱ የሚገባበት 7 ምሰሶዎች የሚያበሩበት ራስ ቅላችን ነው። አሁን የለንበት ዘመን በጣም የተባረከ ዘመን ነው። እኔ በዚህ ዘመን መወለድ መባረክ ነው ብዬ ማምን ሰው ነኝ። የሌሎቻችሁን አላውቅም፣ አይመለከተኝም። ምክንያቱም እንዲህ በትንቢት በምሳሌ የተመሰለው ምሳሌ ጭንቅላት ተከፍቶ የተመለከትንበት ከዚህ በቀር ምን አለ? ምን አለ? ምንም የለም። በቅድስተ ቅዱሳን ውስጥ ታቦቱ መናው ነያዘሽ መሶበ ወርቅና በትረ አሮን 3ቱ እንዳሉ ጭንቅላት ሲከፈት ይሄ ነው የተገኘው። አቤት ዘመናችን ምን አይነት የተባረከ ነው! ዘመኑ ሰልጥኖ ዕውቀት በዝቶ ጭንቅላት ሲከፈት እነዚሁ ነው የተገኙት። ልንገራችሁ ውስጥ ምን እንዳለ ማወቅ ትፈልጋላችሁ? ግሩምና ድንቅ አድርገህ ፈጥረኸኛልና ምን እልሃለሁ? አመሰግንሃለሁ ይላል ዳዊት። በጣም ግሩም ነን፣ ድንቅ ነን፣ ውብ ነን። አልፋ እግዚአብሔር መልኩን ቀርጾብናል እና ጭንቅላት ሲከፈት የተገኘው አስገራሚ ነው። ነጭ ዛፍ እንደ አሮን በትር እኮ ነው። በጣም ነጭ ሆነ ይለመልም። ሳይንቲስቶች አዩት። መንፈስ ቅዱስ ነው የሚያናግረው። አንተ ዝም ብሎ ስያሜ አይሰጥም። እግዚአብሔር ያናግራል። በዛም በዚህም አድሮ በአንተ ብቻ አይምሰልህ። ድንጋዮችንም ያናግራል። እሰግድለታለሁ እንዳለ ሄሮድስ ማለት ነው። ሳይንቲስቶች ሲያዩት ምን አሉት? አርበር ቪቴ ትሪ ኦፍ ላይፍ አሉት። የህይወት ዛፍ አሉት። ምን አሉት? ነጭ ስር አለ እዚህ ውስጥ አንተ። ከዛ የአሮን በትር 12 ሰዓት ቤተ መቅደስ ተቀምጣ ሳይተክሏት በቅላ ሳያጣጧት ለምልማ አብባ አፍርታ እንደተገኘች 12 በኩረ ሎሚ ጭንቅላት ሲከፈት 12 ስሮች አሉት። ክሬኒያል ነርቭስ። ድንቅ ነው፣ ድንቅ ነው።
አራያው ለሙሴ ዘከመ ይገብር ግብራ ለደብተራ እኔም አንተም አንቺም ሁላችንም ነን። እነዚህ ነርቮች ቢቋረጡ መስማት አትችልም። አፍ ቢተባተባል መናገር አትችልም። ማየት አትችልም። ስንት ናቸው ቁጥራቸው? 12 ብቻ ናቸው። መጨረሻ ግን የተገኘው በጣም ከባድ ነው። በጣም የሚያበራ ነው። በጣም የሚያንጸባርቅ ነው። እጅግ የተለየ ነው። በጣም ፈሳሽ ነው። በዚህ ጠብ 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 እያለ በዚህ ይመጣል። በ33ቱ ይሄዳል። ብርሃን የተዋሃደው ቅባት ውስጡ አለ። አቤት እግዚአብሔር ያስቀመጠው እና ሳይንቲስቶች አይዘመን የተባረከ ዘመን አይደል? ሲያዩት በመሳሪያ ይታያል። አሁን ሲከፈት ጭንቅላት ምን ብለው እንደሰየሙት ታውቃላችሁ? ሳክሪሽን ክራይስት ኦይል የክርስቶስ ዘይት ብለው ሰየሙት። ምስጋና ይግባው። የሱ ቤት ነን፣ መቅደሱ ነን፣ ሁሉ በርሱ ተጋጥመዋል ይላል። ማንም የለም። ፀሐይ በለው፣ ጨረቃ በለው፣ ከዋክብት በለው፣ ዛፍ በለው፣ አንተ በለው ወኩሉ ቦቱ ኮነ ሁሉ በርሱ ሆነ ወዘንበለ ሁሰ አልቦ ዘኮነ ወኢ ምንትንም ዘኮነ ከሆነውም ያለ እርሱ ምንም ምን የሆነ የለም። ላሚኒን ፕሮቲናችሁን ብታዩት ጌታ እንደተሰቀለ ሆኖ ነው እንዲያ። ያ ሲቋረጥ ትሞታለህ። በእርሱም ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ሕይወታችን ማን ነው? መድኃኔ ዓለም ነው። በቀራንዮ ተሰቅሎ ስጋውን የቆረሰ ደሙን ያፈሰሰ በከበረ ደሙ ፈሳሽነት ዓለምን ያዳነ ሁሉ በእርሱ ምን ሆኗል? ተጋጥሟል። እና ጴጥሮስ ለዚህ ነው የአጥቢያ ኮከብ በልባችሁ እስኪወጣ። የአጥቢያ ኮከብ ማን ነው? ክርስቶስ ነው ራሱ እንዳስተማረን። ያ በሰማይ ሲወጣ አሁንም መድኃኔ ዓለም በልባችሁ ይውጣ አለ። በቃ ይብራ። ፀሐይነቱ ምን ይሁን? ይብራ። ብርሃናችሁ በሰው ሁሉ ፊት ምን ይበል? ንገሩኝ እስቲ ምን ይበል? ይብራ ካለ በኋላ ሰሎሞን እቺ ያለውን ቃል ነግሬ አበቃለሁ። 5 ደቂቃ አለኝ። እሺ እሁየ ጻዕዳ ወቀይ ወንድሜ አለ። ነጭና ቀይ ነው ርዕሱ ማለት ነው። ከእልፍ የተመረጠ ነው ይላል። ወንድሜ በሉ እስቲ ድገሙት። ነጭና ቀይ ነው፣ ከእልፍ የተመረጠ ነው። ሊቃውንት ሲተረጉሙት ጻዕዳ በመለኮቱ ወቀይ በትስብእቱ ይሉታል። ሰሎሞን ግን ምን ይለዋል? ወልድ ሆየ ግዕዙ ነው፣ አማርኛው አጠር ያደርገዋል። ወልድ ወንድሜ ይላል። ውዴ ይለዋል የአማርኛው። ወልድ ማለት እግዚአብሔር ወልድ ነው። ወንድሜ ማለቱ የኛን ስጋ ተዋህዷል። ነጭና ቀይ ነው ይላል። ምንና ምንድን ነው? ቀይ ማለቱ ምንን ስለተዋሃደ ነው? ስጋን። እስቲ በሉ ስጋን። ለዚህ ነው በአንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 6 ላይ በውሃና በደም የመጣ ይህ ነው እርሱም ኢየሱስ ክርስቶስ ነው፣ በውሃውና በደሙ እንጂ በውሃው ብቻ አይደለም በማለት ስለ ደሙ ያነሳል። ስለምኑ ያነሳል? ስለ ደሙ ያነሳል። በተለይ ኢሳይያስ ይሄ ነው የሚያየው፣ ቀይ ሆኖ ያየዋል። በትንቢት እኮ ነው ከ500 ዓመት አስቀድሞ ምን ይላል? መኑ ውእቱ ዝንቱ ዘወፃ ሜዶም ቀይ አልባስ እምባሶር መካብእሲ ኃያል ወግሩም በልብሰቱ። ይህ ከኤዶምያስ ልብሱ የቀላ ከባሶር የሚወጣ አለባበሱ ያማረ በጉልበቱ ጽናት የሚራመድ ማን ነው ይላል። መልስ ስጡት። ማን ነው? መድኃኔ ዓለም ክርስቶስ ነው። አያችሁ፣ ቀይ የለበሰ ማለት ነው። ቀይ የለበሰ ማለት ስጋን የተዋሃደ በዕለተ ዓርብ ወደ ቀራንዮ ሲሄድ ምንን የለበሰ? ቀይ ከለሜዳን የለበሰ አምላካችን ማን ነው? ለምን ትቄ አልባሲከ ይላል ኢሳይያስ። ልብስ ስለምን ቀላ? ጥያቄ ነው። ለምን ስጋን ተዋሃድክ? ወይም ከፈለጋችሁ ለምን ቀይ ከለሜዳን ለበስክ ይላል። ውዴ ነጭና ቀይ ነው። አዎ ከለሜዳን ለብሶ ሄዷል። ልብሱን ገፈው ቀይ ግምጃ ለበሱት። ይሄን አታዩትም አይናችሁ እንዴ? ከሾህም አክሊል ጎንጉነው በራሱ ላይ በቀኝ እጁ መቃ ነበረ። በፊቱ ተንበርክከው የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ ዘበቱበት ይላል ማቴዎስ 27:28። ለምን ትቄ አልባሲከ? ልብስ ስለምን ቀላ? ለምን ከለሜዳ አለበስክ? አዎ ለመዘበት ነው። ደምህን እናፈሳለን ለማለት ነው። ግን እነሱ ቢያደርጉትም ቀዩ አምላክ ግን ስጋን የተዋሃደው ክርስቶስ ግን ቀይ ለመልበሱ ምንድነው? ሊቀ ካህናት ስለነበረ ነው። በዘጸአት 28:5 ላይ ምን ይላል? ወርቅንም ሰማያዊ ሐምራዊ ቀይ ግምጃም
ጥሩ በፍታም ይውሰዱ። ምን አይነት ግምጃ? ቀይ። ሊቀ ካህናቱ ቀይ ግምጃን ይለብሳል። ለምን? በከበረ ደሙ ፈሳሽነት የዓለምን ኃጢአት ያስወገደ ማን ነው? ንገሩኝ። የክብር ባለቤት የአማልክት አምላክ የነገስታት ንጉስ ኢየሱስ ክርስቶስ ብቻ ነው። ስለዚህ በደምም የተረጨ ቀይ ልብስ ተጎናጽፏል። ስሙም የእግዚአብሔር ቃል ተብሏል። ራእይ 19:13 ወያጽብ ወይን ልብሶ ወለደ ማስካል ሰንዱ ነው። ዘፍጥረት ላይ 49 ልብሱን በወይን ያጥባል፣ ቀሚሱንም በዘለላው ደም ያጥባል። 49:10 ላይ ማለት ነው። ስለዚህ ነጭ ደግሞ ምንድነው? አምላክነቱ። እስቲ በሉ ፍጹም ሰው ፍጹም አምላክ ማን ብቻ ነው? ክርስቶስ ነው። ከእልፍ የተመረጠ ነው። ድንግል ማርያም በረከቷ ይደርብንና ቤተ መቅደስ ይዛው በአርባ ቀኑ ስትገባ ስምዖን ሲታቀፈው ታውቃላችሁ አይደል? ሉቃስ ላይ አባ ጽጌ ድንግል ያይን ምን ይላል? እንዘ ተሐቅፊዮ ለሕፃንኪ ጽጌ አልፏል፣ ግን ብንጠቅሰው ጥሩ ነው። ጽጌ ጻዕዳ ወቀይህ አመ ቤተ መቅደስ ቦይኪ በዕለተ ተአምር ወንጽ ነይ ርግቤ ትናዘዝኒ ምላህ ወኒ ሰናይቲ ምስለ ገብርኤል ፍሱ ወሚካኤል ከማኪ ርህሩ በተአምርና በንጽህና ዕለት አለ ነጭም ቀይም አበባ ልጅሽን ሕፃንሽን ታቅፈሽ ወደ ቤተ መቅደስ በገባሽ ጊዜ ማ ድንግል ማርያም ርግበ ኖህ ርግበ ዳዊት ርግበ ሰሎሞን ከሐዘን ከለቅሶ ታረጋጊን ዘንድ ነይ ድንግል ማርያም ትምጣ በመካከላችን። ማንን ታቅፋ? ነጭም ቀይም አበባ ልጇን። ክብር ምስጋና ለስሙ። ነጭ አበባ ቀይ አበባ። ስትመጪ ግን አለ ብቻሽን አትምጪ ነው። ደስተኛውን ገብርኤልንና እንዳንቺ ርኅሩኅ የሆነው ሚካኤልን ለኛ ደግሞ እስጢፋኖስን ጨምራ ትምጣልን እመቤታችን። ምን ወደው ለምን ቀይ ጽጌረዳ መስዋዕትነቱን ያመለክታል። እናንተ ጊፍት እያላችሁ ለፍሬንዶቻችሁ ነው መስጠት አይደለም። ጾመ ድጓ ላይ ምን ይላል? ጽጌረዳ አስቀምጡ ይላል። የስቅለቱ ቀን እዚህ እንትኑ ሲወጡ ነው ያተቀደሳቱ ምን ይላል? ትእዛዝ አለ። ቀይ ጽጌረዳ ያስቀምጡ። ለምንድን ነው ቀይ ጽጌረዳ? ጽጌረዳ ውብ እንደሆነ ምንድነው? አምላካችን ምንድነው? ውብ ነው። ይሴኒ ለሃዩ ሙሉ ደዋለሚያ ውበቱ ከሰው ልጆች ሁሉ ይቅም ይላል፣ ያምራል። ቀይ እንደሆነ ምኑን አፍስሷል? ደሙን አፍስሷል። ጽጌረዳ በእሾህ እንደተከበበች የክብር ባለቤት የሾህ አክሊልን ምን ብሏል? በጭንቅላቱ ላይ ተቀዳጅቷል። በመቀዳጀቱስ አጥፋ አለነ መርገመ ሶክ ወአሜከላ ዘበቆለ ውስተ ምድርነ በምድራችን የበቀለ እሾህ አሜከላ መርገምን ምን ብሏል? ሽሯል። ልክ እንደ ነጭ አበባ ደግሞ ትንሳኤውን ገልጧል። ምስጋና ለስሙ። ትንሳኤውን ገልጧል። ለዚህ ነው ክርስትና ስንነሳ ነጭ፣ ቀይ፣ ጥቁር ቀለም ያለው ማተብ ይታሰርልናል አንገታችን ላይ። እታችሁት የለ ይሄው ነው ያሰርኩት። ነጭ ቀይ ጥቁር ነው። ነጭ ቀይ ጥቁር ነው። ለምንድን ነው ነጩ? አንድ ወታደር መጣና ቀኝ ጎኑን በተሳለ ጦር ምን አደረገ? ወጋው። እንደ ለፊደል ሆኖ ንጹህ ውሃ ፈሰሰ። የተጠመቅንበት ነው። ትኩስ ደም ወጣ። የጠጣነው ነው። ስጋው ተፈተተ። የበላነው ነው። ስለዚህ ከጎኑ በፈሰሰ ውሃ ተጠምቀን ስጋውን የበላን ደሙን የጠጣን በቅብአ ሜሮን የታተም የክርስቶስ መቅደሱ ሆነናል። ክብር ምስጋና ለስሙ ይሁን። ስለዚህ ማን ይመስል ማን ይመስላል ብሎ እንደተናገረ በእውነት ማን እሱን ሊመስል ይችላል? በአንድ ደቂቃ ትምህርቴን ልጨርሰው። በስንት ደቂቃ? በአንድ ደቂቃ። አባ ጊዮርጊስ በመጽሐፈ ምስጢር ላይ እንዲህ ይለዋል። የገነት ዛፍ ብለን ስንጠራው በአዳም ዘንድ ይገኛል። የሰመረ መስዋዕት ስንለው በአቤል ዘንድ ይታያል። ማይታይበት የታለ? ነጭም ቀይም አበባ ጌታችን። ያማረ መዓዛ ስንለው በኖህ ዘንድ ይታያል። ህብስትና ወይን ብለን ስንጠራው በመልከጼዴቅ ዘንድ ይታያል። ወዳይ ስንለው በአብርሃም ዘንድ ይገኛል። በግ ብለን ስንጠራው በይስሐቅ ዘንድ ይገኛል። ጎልማሳ ብለን ስንጠራው በያዕቆብ ዘንድ ይገኛል። እሳት ብለን ስንጠራው ወይም እሳት ብለን ስናየው በሙሴ ቁጥቋጦ ውስጥ ይታያል። የኮሬብ ዓለት የተአምር ውሃ ብለን ስንጠራው በአሮን የወርቅ ማዕድ ውስጥ ይገኛል። ሕግና ትእዛዝ ጽላት ብለን ስንጠራው በምን ውስጥ ይታያል? በቃል ኪዳኑ ታቦት ውስጥ ይገኛል። ሽቱ ባልነው ጊዜ በጽዮን የዘይት ቀንድ ይገኛል። ጠል ባልነው ጊዜ በዳዊት ዘንድ ይገኛል።
ንጉስ ባልነው ጊዜ በሰሎሞን ዘንድ ይገኛል። ሕፃን ባልነው ጊዜ በኢሳይያስ ዘንድ ይገኛል። በማን ሕፃን ተወለደልን ወንድ ልጅም ተሰጠን አለቅነት በጫንቃው ላይ ይሆናል ስሙም ድንቅ አለ። አቤት የድንቆች ድንቅ ድንቅ ነው። መካር ኃያል አምላክ የዘላለም አባት የሰላም አለቃ የበኩረ ሎሚ ብለን ስንጠራው ኤርምያስ ዘንድ ይገኛል። ቀጭን ፉጨት ብለን ስንጠራው ኤልያስ ዘንድ ይገኛል። ፈረሰኛ ብለን ስንጠራው ዘካርያስ ዘንድ ይገኛል። ግምጃ ብለን ስንጠራው ሕዝቅኤል ዘንድ ይገኛል። ከተራራ ላይ የወረደ ደንጊያ ብለን ስንጠራው በዳንኤል ዘንድ ይገኛል። የምስጋና ጽዋ ብለን ስንጠራው በሱቶል ዕዝራ ዘንድ ይገኛል። አምላካችን የማይገኝበት የለም፣ ሁሉ በእርሱ ሆነ። ስለዚህ በእውነት ይሄንን ማየት ነው። በቃ ስብከት ማለት ይሄን ማየት ነው። እናየው ዘንድ ደግሞ መልክና ደም ግባት የለውም ይላል ኢሳይያስ። ደግሞ ሰሎሞን እንዲያስደስቶን እንዲሁ ውበቱን አሳይቶን አቤት የአምላካችን ፀሐይነቱን አሳይቶን ሲያፍነከንከን ኢሳይያስ ደግሞ ምን ይላል? እናየው ዘንድ መልክና ደም የሕማም ሰው ይላል። በቃ ቀራንዮ ላይ ወስደናል። ቀራንዮ ላይ ወስደናል። ቀራንዮን እስቲ አስቡት። 6666 ጊዜ የተገረፈ ጀርባ ሰውነት አስባችሁታል? ስጋው አልቆ እንደዶ አጥንቱ 1 2 3 ብሎ ሲቆጠር በስጅ ሚስማር የተወጋ እጁ እግሩ በጦር የተበሳ ጎኑ በሾህ አክሊል እዚህ ጋር ደግሞ ደፍተው አክሊል እንደገና ጭንቅላቱን መጥቶ ፊቱ በደም እናየው ዘንድ መልክና ደም ግባት የለው። ብቻኛ ክርስቲያኖች ሁለቱንም እናያለን። የማን ፊቱንም እናስባለን፣ የደብረ ታቦር ፊቱንም እናስባለን። ምክንያቱም ውዴ ነጭና ቀይ ነው። ወስብሐት ለእግዚአብሔር።